ፋኖ ማሪሸትን ወደ መድረክ እጋብዛለሁ። እሱን ወደ መድረክ ተቀበሉልኝ በሞራል። አላችሁ አንተ ማን ነህ? እንደዚህ ነው አማራ። ለዘመናት ህዝባችንን ድሃ፣ ተሳዳጅ፣ ተፈናቃይ አድርገው የእጁን ጠመንጃ ቀምተው ርስቱን ወርሰው አማራ የሚባል ህዝብ በምድር መኖር የለበትም በሚል ይሄው 50 ዓመት አለፋቸው። ጠላቶቻችን ያጠፉን ተሰልፈውብናል። ባለፉት ዘመናትም የቻሉትን ሁሉ አድርገዋል። መሬታችንን እንደ ዳቦ ቆርሰው ወስደዋል። ሀብት ንብረታችንን ዘርፈዋል። የሚታገላቸውን ለምን ብሎ የሚጠይቃቸውን ወገናችንን ጨፍጭፈዋል። ህዝባችንን አፈናቅለው ለጅምላ ፍጅት ዳርገው ባይተዋር ወኪል የለሽ አድርገው አስቀምጠውት ኖረዋል። የዚህኛው ትውልድ የዚህኛው ዘመን አማራ ግን ካለፈው ጊዜ ለየት ባለ መንገድ ያለፈው ጊዜ የተከፈለው ከንቱ መስዋዕትነት ማሰሪያ ልጥ ተበጅቶለት ከአማራ አልፎ ኢትዮጵያንም ሚዛኗ እንዲጠበቅ እንደ ሀገር እንድትቀጥል የማድረግ የትግል ሂደት ስለሆነ በመጀመሪያ ከሁሉ አስቀድሜ እንኳን የዚህ ትግል አካል እንኳን የዚህ ትውልድ አካል ሆናችሁ ለማለት እፈልጋለሁ። ሌላው ነገር ትናንት ጠመንጃ ማንሳት አይችሉም ተብለን ትናንት የአማራነት ሞራላችንን ጠብቀን በሰለጠነ መንገድ በሰለጠነ አእምሮ በዲሲፕሊን በዲፕሎማሲ የትግል መንገድ መሬታችንን ወርሳችኋል፣ ውክልና ይገባናል፣ በሐሰተኛ ተረክ ላይ ተመስርታችሁ ጨፍጭፋችሁናል። ተምሮ የማደግ የመሰልጠን ተቀጥሮ የመስራት ውሎ የመግባት ዘርቶ የመቃም ወልዶ የመሳብ ነግዶ የማትረፍ መብት አለን፣ ስጡን ይሄንን መብታችንን ስንላቸው አይ አማራ ለሚባለው ህዝብ ይህ መብት አይገባውም፣ ለእናንተም ይሄ ሳይሆን ገጀራ ቢለዋ ነው፣ ለእናንተም ውክልና ሳይሆን ተሳዳጅነት ነው፣ መገደል ነው፣ ለእናንተም መሬት ሳይሆን መፈናቀል ነው ተብለን ሁሉም በምታውቁት ሌላው ዓለምን በሚያውቀው መንገድ የአማራ ህዝብ በተለይ ባለፉት 30 እና 40 ዓመታት የደረሰበት ግፍ ህያው ነው። ዛሬ ግን ይሄ ትውልድ አማራ በአማራነቱ እየደረሰበት ያለውን ግድያ፣ መፈናቀል፣ የርስት መነጠቅ አማራ በአማራነቱ እያጣው ያለውን ስልጣን፣ ውክልና፣ መብት በትግል መንገዶች ሁሉ ሞክሮ አልሆን ስላለ እኛም እንደሌሎች ጠመንጃ አንስተን እኛም እንደሌሎች ሰልጥነን ተደራጅተን ታጥቀን መብታችንን ማስከበር አለብን በሚል ይሄኛው ትውልድ ከፍተኛውን መጨረሻ የሚባለውን ዋጋ እየከፈለ ስለሆነ ይህ ትውልድ አንደኛ አማራ በመሆኑ ብቻ የደረሰበትን ግፍና መከራ ያለፉት ዘመናትን መጨቆን ሊገረስስ የተነሳ ስለሆነ፣ ሁለተኛ አሁን አማራ ያነሳውን ጥያቄ ብቻ ሳይሆን ኢትዮጵያ እንደ ሀገር የገጠማትን የመፍረስ አደጋ ኢትዮጵያ ላይ ግፈኞች የያዙትን መንበር ነጥቆ ሚዛን የሚያስጠብቅ ኃይል ስለሆነ፣ ሶስተኛ ይሄ ትውልድ የዚህኛው ዙር ጦርነት ብቻ ሳይሆን አማራ እንደ አማራ ክልሉንም ያዘ ፌደራል መንግስቱንም ያዘ ሌላም የቤት ስራ ስላለበት እስከ መጨረሻ ውድ የህይወት ዋጋ ከፍሎ አማራነትን በተግባር የሚያጸና ትውልድ ስለሆነ ዛሬ ለወራት ሰልጥናችሁ የተመረቃችሁ ውድ ፋኖቻችን የሚጠብቃችሁ አደራ ያለባችሁ የቤት ስራ ከምን ጊዜውም ከመቼውም ከየትም ከማንም በላይ መረር ጠንከር ያለ ስለሆነ ይህንን
የተቀበላችሁትን አደራ በተግባር እንድትወጡት ለማሳሰብ ሞክራለሁ። ሌላው ጉዳይ ይሄ ትውልድ ካለፉት ዘመናት ከሚመጣው ዘመን ለየት የሚያደርገው በመከራ የተፈጠረ ትውልድ ስለሆነ ነው። አንደኛ ለ50 ዓመት አማራ ሲጨፈጨፍ፣ ሲሳደድ፣ ሲወረስ የደረሰ ትውልድ ነው። ሁለተኛ የመጪውን 100 እና 200 ዓመት አማራና ኢትዮጵያ በጉልበቱ በመስዋዕትነቱ ሊያስተካክል የተሰለፈ ትውልድ ስለሆነ ነው። ስለዚህ የትናንት ወዲያውን ዛሬ ሰርተነዋል፣ የዛሬውን አሁን ሰርተነዋል። ከነገ ወዲያ የሚመጣውን የነገውንም ዛሬ እየሰራነው ነው፣ የዛሬውንም አሁን እየሰራነው ነው። ስለዚህ ያለፈው ዘመን አማራ የሰራውን የፖለቲካ ስህተት ላለመድገም መጪውን ዓመት አማራና ኢትዮጵያን ምን መምሰል እንዳለባቸው ለማስመር ይሄ ትውልድ ትልቁን የቤት ስራ ትልቁን የዘመን ዕዳ ተሸክሟልና ይሄ ትውልድ ወደፊት ጠንካራ ሆኖ አንድ ሆኖ ከሌሎች ክፍለ ሀገር ካሉ እንቁ የአማራ አናብስት ጋር ከሌሎች ኢትዮጵያውያን ጋር ሆኖ አንደኛ ጨፍጫፊዎችን እና አብይ አህመድን ጉሮሯቸውን ይዞ ከስልጣን ያወርዳል፣ ሕግ ያስከብራል፣ ኢትዮጵያን ይረከባል። ሁለተኛ ቀጠናዊ የፖለቲካ ጉዳዩን አስተካክሎ ከሌሎች የምስራቅ አፍሪካ ሀገራት ጋር የሚኖረውን የኃይል መመጣጠን ከግምት ውስጥ ያስገባ ኃይል ይገነባል። ስለዚህ ይህ ትውልድ ይህ በየአካባቢው የሚመረቀው ክላሽ፣ ብሬን፣ ስናይፐር፣ ዲሽካ፣ ሞርተር እየታጠቀ በየጊዜው ከጠላት ጋር ጉሮሮ እየተናነቀ ዋጋ እየከፈለ ያለው ትውልድ የትናንቱንም ስህተት ያረመ የነገውንም ህልውናችንን ዕጣ ፈንታችንን የዋጀ ስለሆነ እንኳን በድጋሚ የዚህ ወርቃማ ትውልድ አካል ሆናችሁ እላለሁ።